ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ የስኳር ታካሚዎች ወይም ደግሞ የስኳር ህሙማን ሊመገባቸው የሚችሉ ምግቦች እነየት ናቸው፣ እንዲሁም ደግሞ መመገብ የሌለባቸው ምግቦችስ ምን ምን ናቸው፣ እንዲሁም ደግሞ ከዚህ ጋር አያይዤ ለእናንተ ይበጃል ይጠቅማል ያልኳቸውን የተለያዩ መረጃዎችን አካትቼ ቪዲዮ ሰርችላችኋለሁ። ስለዚህ ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ ለስኳር ታካሚዎች ወይም ደግሞ ለስኳር በሽተኞች ብዙ ጊዜ ትምህርት ስንሰጥ እንዲሁም ደግሞ ራሳቸው ታካሚዎች ትኩረት ማድረግ ያለባቸው ነገሮች የመጀመሪያውና አንደኛው የደም ስኳር መጠንን የሚያረጋጉና የደም ስኳር መጠን በጣም አስፈላጊ የሆኑ ምግቦችን መምረጥ አለባቸው። ሌላው ደግሞ የኢንሱሊንን ስራ የሚደግፉ እንዲሁም ደግሞ የኢንሱሊን መጠንን የሚያሻሽሉ ምግቦችን መርጠው እንዲመገቡ መምከር አለብን ማለት ነው። ከዚህ በተጨማሪ ከስኳር ጋር ተያይዞ ሊከሰቱ የሚችሉ የተለያዩ ኮምፕሊኬሽኖች አሉ፣ ወይም ደግሞ የተለያዩ ቆየት ሊፈጠሩ የሚችሉ የተለያዩ ችግሮች ይኖራሉ። በተለይ የልብ ህመም፣ ግፊት፣ ስትሮክ እና ሌሎችም ነገሮች ይፈጠራሉ። ስለዚህ ስኳር ከተፈጠረ በኋላ በተለይ ስኳርን ተንተርሰው ሊከሰቱ የሚችሉ እነዚህ በሽታዎች እንዳይፈጠሩ አመጋገባቸውን በደንብ እንዲያስተካክሉ በደንብ መምከር አለብን ማለት ነው። እንዲሁም ደግሞ ታካሚዎችም እነዚህ ነገሮች መተግበር አለባቸው ተብሎ ይታሰባሉ። ስለዚህ ከዚህ ጋር ተያይዞ የስኳር ታካሚዎች ወይም ደግሞ የስኳር ህሙማን ምን ምን ምግቦችን መምረጥ አለባቸው ወይም ደግሞ መመገብ አለባቸው የሚለው ልንገራችሁ። የመጀመሪያውና አንደኛው በፋይበር ወይም ደግሞ በአሰር የበለጸጉ ምግቦችን ብዙ ጊዜ እንዲመገቡ ይመከራል። በተለይ ደግሞ አትክልቶችን ቅጠላማ አረንጓዴ አትክልቶችን እንዲያዘወትሩ ይመከራል ማለት ነው። ለምሳሌ እንደ ቆስጣ፣ ጎመን፣ ብሮኮሊ የመሳሰሉትን ቅጠላማ አረንጓዴ አትክልቶችን ማዘውተር እጅግ በጣም አስፈላጊ ነው ማለት ነው። በተለይ እነዚህ አሁን የጠቀስናቸው ምግቦች የካርቦሃይድሬት ይዘታቸው ዝቅ ያለ ስለሆነ እና ስኳር መጠናቸው በጣም ዝቅተኛ ስለሆነ የኢንሱሊን ስራ እንዳይዛባ የኢንሱሊን መጠን እንዲሁም ደግሞ አጠቃላይ ደም ውስጥ ያለው የስኳር መጠን እንዲረጋጋ ከማድረጉም በተጨማሪ አንዳንድ ችግሮች እንዳይፈጠሩ ያደርጋል ተብሎ ይታሰባል። ሌላው ደግሞ እነዚህ ቅጠላማ አረንጓዴ አትክልቶች ብዙ ጊዜ በፋይበር ወይም ደግሞ በአሰር የበለጸጉ ናቸው። ፋይበር ወይም ደግሞ አሰር ደግሞ ምን ያህል አስፈላጊ እንደሆነ ይታወቃል። በተለይ የምግብ መፈጨት ስርዓትን በመደገፍ እንዲሁም ደግሞ ምግብ ቀስ ብሎ እንዲፈጭ በማዘግየትና አጠቃላይ ምግብ ከተመገቡ በኋላ ሰዎች የስኳር መጠናቸው ቶሎ እንዳይጨምር በማድረግ የሚታወቅ በጣም ጠቃሚ የሆነ የምግብ ክፍል ነው ማለት ነው። ስለዚህ በፋይበር ወይም ደግሞ በአሰር የበለጸጉ ስለሆነ እነዚህን አዘውትራችሁ እንድትመገቡ ይመከራል። ሁለተኛ ሙሉ እህሎች ናቸው። ብዙ ጊዜ የስኳር ታካሚዎች ወይም ደግሞ የስኳር ህሙማን የተፈተጉ እህሎችን ወይም ደግሞ ልጣጫቸው እንዲሁም ደግሞ ከበራቸው የተላጡ ምግቦችን እንዲመገቡ አይመከርም። ይልቁንስ በተለይ ከላይ ሽፋናቸውን አብረው እንዲመገቡ ይመከራል ማለት ነው። ይሄ ደግሞ ጥቅም ስላለው ነው ማለት በተለይ እንደ አጃ፣ ገብስ፣ ቡናማ ሩዝ እነዚህን ሲመገቡ ብዙ ጊዜ በሟሙይ ፋይበር የበለጸጉ ስለሆነ ሟሙይ ፋይበሮች ደግሞ ምግብ ዝግ ብሎ እንዲፈጭና የስኳር መጠን እንዲረጋጋ ከማድረጉ በተጨማሪ በተለይ በከፍተኛ ደረጃ ስኳር እንዳይመጠጥ እንዲሁም ደግሞ ስኳርን ተከትሎ ሊመጡ የተለያዩ ችግሮች እንዳይፈጠሩ በማድረግ ትልቅ አስተዋጽኦ ስላለው ብዙ ጊዜ የስኳር ታካሚዎች ወይም የስኳር ህሙማን አመጋገባቸውን ሲያስተካክሉ ወይም ደግሞ አመጋገባቸውን ሲመርጡ አሁን እንዳልኳችሁ ከነ ልጣጫቸው እንዲመገቡ ነው የሚመከረው ማለት ነው። ልጣጭ የሌላቸው ምግቦችን ብዙ ጊዜ እንዲመገቡ አይመከርም ማለት ነው። ሶስተኛ ቅባት የሌላቸው ፕሮቲኖች ናቸው። በተለይ እነዚህ ፕሮቲኖች በተለይ የደም ስኳርን አይጨምሩም ወይም ደግሞ ከማይጨምሩ ምግቦች አንዱ የፕሮቲን አይነቶች ናቸው። ለጡንቻ እድገትና ጥንካሬን በጣም አስፈላጊ ነው። ብዙ ጊዜ የስኳር ታካሚዎች ወይም የስኳር ህሙማን ድካም ይኖራል፣ የሰውነት መዛል ይኖራል እና ይህን ለማስተካከል ፕሮቲን በጣም አስፈላጊ ነው። የረሃብ ስሜት ወዲያውኑ እንዳይከሰት በማድረግ ይመረጣሉ ማለት ነው። ፕሮቲኖች ለምሳሌ አሳ፣ ዶሮ ለምሳሌ ቆዳውን ሳይጨምር እንቁላልና ሌሎችም በተለይ ቅባት የሌላቸው ፕሮቲኖች እንዲመገቡ ይመከራል ማለት ነው። አራተኛ ቅባት ያላቸው አሳዎች ናቸው። በተለይ እንደ ሳልሞን፣ ማካሬል፣ ሳርዲን የመሳሰሉ ቅባት ያላቸው አሳዎች እንዲመገቡ ብዙ ጊዜ ይመከራል። እነዚህ የአሳ ዝርያዎች በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆነ
ኦሜጋ 3 ፋቲ አሲድ ደግሞ በተለይ ደግሞ ስኳርን ተከትሎ የሚመጡ የተለያዩ ችግሮችን እንደ ልብ ህመም እንዲሁም ደግሞ ስትሮክ እና ሌሎችን ችግሮች በመቀነስ ትልቅ አስተዋጽኦ ያለው የአሲድ አይነት ነው ማለት ነው። ስለዚህ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን አዘውትሮ እንዲመገቡ ይመከራል ማለት ነው። ብዙ ጊዜ ሄሞሲስቲን እያለ የምንጠራው አሚኖ አሲድ ደም ስሮች ላይ እንዳይከማችና ደም ስሮች ላይ ሲከማች ደግሞ ቀስ ብሎ በጊዜ ሂደት የልብ ህመም እና ስትሮክ እንዳያስከትል የሚያደርግ እጅግ በጣም አስፈላጊ የሆነ አሲድ ነው ማለት ኦሜጋ 3 ፋቲ አሲድ። ስለዚህ ቅባታማ የሆኑ አሳዎችን መመገብ ለስኳር ታካሚዎች ተመራጭ ናቸው ማለት ነው። አምስተኛ ጤናማ ቅባቶች እና ለውዞች ናቸው። በተለይ ከእጽዋት የምናገኛቸው እንደ አቮካዶ፣ ለውዝ፣ የወይራ ዘይት እና የመሳሰሉትን እነዚህ ጤነኛ የሆኑ ቅባቶችን መጠቀም ለስኳር ታካሚዎች ይመከራሉ ማለት በተለይ የደም ስኳርን ሳይጨምሩ የኢንሱሊንን ስራ ያሻሽላሉ፣ ይደግፋሉ ተብሎ ይታሰባል። እነዚህ ቅባታማ ነገሮች ናቸው ማለት ነው። ስለዚህ ጎጂ ኮሌስትሮልን በመቀነስ በተለይ ኮሌስትሮል በሚጠራቀምበት ጊዜ ስኳርን ተንተርሶ ሊመጣ የሚችል የተለያዩ ሃይፐር ግፊት ወይም ሃይፐርቴንሽን የምንጠራው የልብ ህመም፣ ስትሮክ እና ሌሎች የነርቭ ችግሮችን በመከላከል ደረጃ ትልቅ አስተዋጽኦ ስላለው እነዚህ ጤናማ ቅባቶችንና ለውዞችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ኮሌስትሮል በሚጠራቀምበት ጊዜ እንደሚታወቀው ስር ለሰደዱ በሽታዎች መንስኤ ነው፣ ስኳርን ጨምሮ ማለት ነው። በተለይ ስኳር ያለባቸው ሰዎች ደግሞ ወዲያውኑ ኮምፕሊኬሽን ወይም ደግሞ ችግር እንዳይፈጠር ያደርጋል ተብሎ ይታሰባሉ ማለት ነው፣ እነዚህ ቅባታማ እህሎች ማለት ነው። ሌላው ለስኳር ታካሚዎች የማይመረጡ ምግቦችስ እነማን ናቸው የሚለውን ለእናንተ ዘርዘር አድርጌ ልንገራችሁ። የመጀመሪያውና አንደኛው የተቀነባበሩ በተለይ ደግሞ በካርቦሃይድሬት ይዘታቸው ከፍ ያሉና የተቀነባበሩ ምግቦችን መመገብ አያስፈልግም ማለት ነው። ቅድም እንደነገርኳችሁ ከልጣጫቸው ወይም ደግሞ ከበራቸው የሌሉ ምግቦችን የስኳር ታካሚዎች እንዲመገቡ አይመከርም። ለምሳሌ እነዚህ የተቀነባበሩ በካርቦሃይድሬት የበለጸጉ ምግቦችን ለምንጠራቸው ዳቦ፣ በተለይ ደግሞ ከፊኖ የተዘጋጀ ነጭ ሩዝ፣ ከነጭ ዱቄት የተዘጋጁ የተለያዩ ምግቦች ፓስታ፣ ሞኮሮኒን ጨምሮ ማለት ነው። እነዚህ ብዙ ጊዜ ለስኳር ታካሚዎች ምቹ አይደሉም ማለት ነው። እነዚህ ምግቦች ፋይበር እና አልሚ ምግብ ስለሌላቸው ወይም ደግሞ ምግባቸው የተገፈፈ ስለሆነ ቅድመ ነገሮች ከበር ስለሌላቸው ልጣጭ ስለሌላቸው በፍጥነት የስኳር መጠን ወዲያውኑ እንዲጨምር በማድረግ የስኳር መጨመር ደግሞ ወዲያውኑ ሰዎች የተለያዩ አደገኛ ምልክቶች እንዲታይባቸው የተለያዩ ኮምፕሊኬሽኖች እንዲፈጠሩ ያደርግ ይችላል ማለት ነው። ስለዚህ እነዚህን ምግቦች እንዲመገቡ አይመከርም ማለት ነው። ሁለተኛ ስኳር ያላቸው መጠጦች ናቸው። ብዙ ጊዜ ለስላሳ መጠጦች ወይም ደግሞ እነዚህ የሶዳ ድሪንክ ለምንጠራቸው እንደ ፔፕሲ፣ ሚሪንዳ፣ ኮካ፣ ስፕራይት፣ ሌሎችም ፋንታ የመሳሰሉ ነገሮች እንዲመገቡ አይመከርም። ሌላው በስኳር የተሰራ ሻይ እንዲሁም ደግሞ የኃይል ሰጪ መጠጦች ለምሳሌ እንደ ፕሪዲተር እያልን የምንጠራቸው እነዚህን እንዲመገቡ አይመከርም ማለት እነዚህ አሁን የጠቀስናቸው መጠጦች በከፍተኛ ደረጃ ፈሳሽ ስላላቸው ወይም ደግሞ የተለያዩ ጥናቶች እንደሚያረጋግጡ ከሆነ በተለይ በአንድ ኮካ ውስጥ 10 ማንኪያ ስኳር አለው ተብሎ ይታሰባል። ስለዚህ ይሄ ደግሞ በፍሩክቶዝ የተሞሉ ስለሆኑ ወይም ደግሞ ይሄ ሞኖሳካራይድ ሱገር የተሞሉ ስለሆኑ ብዙ ጊዜ ጤነኛ አይደሉም ተብሎ ይታሰባል። በተለይ ወዲያውኑ የስኳር መጠን ከፍ ስለሚያደርጉና የስኳር መጠን ከመጠን በላይ እንዲጨምር ስለሚያደርጉ የተለያዩ ሁኔታዎች ወይም የተለያዩ ችግሮች ወይም ሃይፐርግላይሴሚያ እያለን የምንጠራው ሁኔታ ይፈጠራል። ይሄ ሂደት ለብዙ የሚደጋገም ከሆነ ደግሞ በጊዜ ሂደት አይን ላይ ችግር ሊያደርስ ይችላል። ኩላሊት ላይ፣ የተለያዩ ቦታዎች ላይ ችግር በመፍጠር ስኳር ታካሚዎች ወዲያውኑ ህይወታቸውን እንዲያጡ ወይም ደግሞ የተለያዩ ሁኔታዎች እንዲፈጠሩ ሊያደርግ ይችላል ተብሎ ይታሰባል። ስለዚህ እነዚህ ነገሮች መቀነስ በጣም አስፈላጊ ነው ማለት ነው። ሌላው በፋብሪካ የተዘጋጁ እነዚህ ፕሮሰስ የሆኑ ምግቦች ኬክ፣ ብስኩት እና ሌሎችም ነገሮችን መቀነስም ወይም ደግሞ እንዳይመገቡ ይመከራል ማለት ነው። የስኳር ታካሚዎች በተለይ ፋይበር ስለሌላቸው እና እንዲሁም ደግሞ ጨው፣ ስኳር ጤነኛ ያልሆኑ ቅባቶችን ስለሚይዙ ስኳርን በከፍተኛ ደረጃ ይጨምራሉ። እንዲሁም ደግሞ በተለይ ጤነኛ ያልሆነ ትራንስፋት ወይም ደግሞ ራንስልፋት እያለ የምንጠራውን ይዘዋል። እንዲሁም ደግሞ ከፍተኛ የሆነ ጨው ስለያዙ ስኳርን ተከትሎ የሚመጣ ግፊትን፣ የልብ ህመምንና የተለያዩ ችግሮችን ይፈጥራሉ ተብሎ ይታሰባል ማለት ነው። ስለዚህ በተለይ ደግሞ የደም ስሮችን መጎዳት ሊፈጥሩ ስለሚችሉና የደም ስሮች መጎዳት ደግሞ በጊዜ ሂደት የደም መርጋት እንዲሁም ደግሞ የልብ ህመም፣ ስትሮክ እያልን የምንጠራቸው ሁኔታዎች እንዲፈጠሩ በማድረግ ኳሊቲ ላይፋቸው የስኳር ታካሚዎች ወዲያውኑ ወደ አላስፈላጊ አሉታዊ ተጽዕኖ ሊያደርስባቸው ይችላል ተብሎ ይታሰባል ማለት ነው። አራተኛ የተጠበሱ ምግቦች ናቸው። በተለይ እነዚህ ፍራይድ የሆኑ ምግቦችን
ስኳር ታካሚዎች አይመከሩም። በተለይ አሁን የጠቀስነው እነዚህ ፍራይድ ብለን እንጠራቸው ምግቦች ወይም ደግሞ በከፍተኛ ደረጃ የተጠበሱ የምግብ አይነቶች ከፍተኛ የሆነ ጤነኛ ያልሆነ ቅባት ይዘዋል፣ ከፍተኛ የሆነ ጨው እንዲሁም ደግሞ ሌሎችንም ነገሮችን ስለሚይዙ የኢንሱሊን ተግባርን ያዛባሉ። እንዲሁም ደግሞ የሰውነት መቆጣት ወይም ደግሞ ኢንፍላሜሽን እያልን የምንጠራውን በመፍጠር ወይም ደግሞ ስለሚያነሳሱ በጊዜ ሂደት ተላላፊ ላልሆኑ በሽታዎች ስኳር በተጨማሪ እንዲፈጠርባቸው ሊያደርግ ይችላል ተብሎ ይታሰባል ማለት ነው። በተለይ ደግሞ እነዚህ ምግቦች ለልብ ህመም ወዲያውኑ የሚያጋልጡ ሁኔታዎች ናቸው ማለት ነው የተለያዩ ጥናቶች እንደሚያስረዱት ከሆነ። ስለዚህ የተጠባበሱ ምግቦችን መመገብ ብዙ ጊዜ አያስፈልግም ማለት ነው ለስኳር ታካሚዎች ወይም ደግሞ ለስኳር ህሙማን። ሌላው የፍራፍሬ ጭማቂዎች ነው። ብዙ ጊዜ የፍራፍሬ ጭማቂዎች ተጨማሪ ስኳር ባይኖራቸውም ነገር ግን ቅድም እንደነገርኳችሁ ልጣጫቸው ወይም ደግሞ ፋይበር አሰር እያለ የምንጠራው ሁኔታ ስለማይይዙ የተፈጥሮ ስኳርን በከፍተኛ ደረጃ አከማችተው ስለሚይዙ በዚህ መሰረት ስኳር ከፍ እንዲል ስለሚያደርጉ የተለያዩ ሁኔታዎች ሊፈጠሩ ይችላሉ ተብሎ ይታሰባል። ስለዚህ ምንም ስኳር ባንጨምርባቸውም ኢቭን አሰር ወይም ደግሞ ፋይበር እያልን የምንጠራው ሁኔታ ስለማይኖር ስኳር ከፍ እንዲል ሊያደርግ ይችላል ተብሎ ይታሰባል። ስኳር ከፍ ሲል ደግሞ እንደነገርኳችሁ ሲደጋገም የተለያዩ ችግሮች ሊፈጠሩ ይችላሉ ማለት ነው። ስድስተኛ በተለይ ዘይብና ቴምርንም እንዲመገቡ አይመከርም ማለት ነው። የደረቁ ቴምርና ዘይብን እንዲመገቡ አይመከርም። በተለይ እነዚህ ውሃ ስለሌላቸው ወይም ደግሞ ውሃቸው በከፍተኛ ደረጃ የተመጠጠ ስለሆነ በውስጣቸው ያለው የስኳር መጠን ከፍ ይላል ወይም ደግሞ ከፍተኛ የሆነ ካርቦሃይድሬት ስላላቸው ስኳር በከፍተኛ ደረጃ እንዲጨምር ሊያደርግ ይችላል ተብሎ ይታሰባሉ ማለት ነው። ስለዚህ ያልተረጋጋ የስኳር መጠን እንዲኖራቸውም ደግሞ የስኳር መጠናቸው ከኖርማሉ በላይ እንዲሆንና ይህ ደግሞ ሲደጋገሙ ደግሞ ፍሪኩዌንሲው ሲበዛ አሁን እንደነገርኳችሁ የተለያዩ ኮምፕሊኬሽኖች እንዲፈጠሩ ሊያደርግ ይችላል ማለት ነው። ስለዚህ እነዚህ ምግቦች እንዲመገቡ አይመከርም ማለት የስኳር ታካሚዎች። ስለዚህ የስኳር መጠንን ከመጠን በላይ በተደጋጋሚ የሚጨምሩ ከሆነ ወይ ደግሞ በተደጋጋሚ የሚጨምር ከሆነ ስኳራቸው ከፍ የሚል ከሆነ ደግሞ ለነርቭ፣ ለልብ፣ ለግፊት ብሌናቸውን ወይም ደግሞ አይናቸውን እስከ ማጣት ኩላሊትን ይጎዳና ሌሎችም የሰውነት ክፍሎችን በከፍተኛ ደረጃ በመጉዳት ይሄ ኳሊቲ ላይፋቸው ወዲያውኑ እንዲያጠር ሊያደርግ ይችላል ተብሎ ይታሰባል ነው። ስለዚህ የስኳር በሽተኞች ማዕዳቸውን እንዴት አድርገው መመገብ ይችላሉ የሚለውን በተለይ ደግሞ 50% አካባቢ ስኳር በሌላቸው አትክልቶች፣ 25% አካባቢ ደግሞ ቅባት በሌላቸው ፕሮቲኖች፣ 25% በሙሉ እህሎች ወይም ደግሞ አጠቃላይ 100% አሁን የጠቀስናቸውን የበለጸጉ ምግቦችን መመገብ እንዳለባቸው የዓለም የጤና ድርጅት ወይም ደግሞ WHO ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን ያትታል ማለት ነው። ስለዚህ ብዙ ጊዜ ፍራፍሬዎችንም ሲመገቡ ቅድም እንደነገርኳችሁ እስከ ሽፋኑ ወይም ደግሞ እስከ ልጣጫቸው እንዲመገቡ ይመከራል። ምክንያቱም ከፍተኛ የሆነ ፋይበር ወይም ደግሞ አሰር ስላለው ስኳርን የሚያዘገይ ወይም ስኳር በከፍተኛ ደረጃ እንዳይመጠጥ የሚያደርግ አሰር ብለን የምንጠራው ጥቅም ስላለው አብረው እስከነ ልጣጫቸው እንዲመገቡ ይመከራል ማለት ነው። ከዚህ ጋር ተያይዞ የዓለም የጤና ድርጅት ያወጣቸው የተለያዩ ጋይድላይኖች ወይም ደግሞ አጠቃላይ ስለ ስኳር በሽተኞች ጤና ጋር ተያይዞ የተለያዩ ትምህርቶች ይሰጣሉ። ከነዚህ ውስጥ የመጀመሪያውና አንደኛው ምግብን አስተካክለው እንዲመገቡ ይመከራል። ቅድም እንደነገርኳችሁ ምንም ምግቦችን መምረጥ አለብን። መምረጥ የሌለብን ምግቦችስ ምን ናቸው? ወይም ደግሞ የማያስፈልጉ ምግቦች እነዚህ የት ናቸው? የት ሶርሳቸው ምንድን ነው የሚለውን ማየትና መገምገም ለስኳር ታካሚዎች አስፈላጊ ነው። ስለዚህ ስኳር ታካሚ ብዙ ጊዜ ምግብን አስተካክሎ መመገብ፣ መርጦ መመገብ በጣም አስፈላጊ ነው ማለት ነው። ሌላው የአካል ብቃት እንቅስቃሴ ነው። ብዙ ጊዜ የአካል ብቃት እንቅስቃሴ እንደ ሌሎች ሰዎች የገዘፈ ሳይሆን በመጠናቸው በልካቸው ከትንሹ በመጀመር እንቅስቃሴ እንዲሰሩ ይመከራል። በተለይ የኢንሱሊንን ስራ በተለይ ይደግፋል ተብሎ ይታሰባል። ኤክሰርሳይዝ እንዲሁም ደግሞ ኪሏቸው እንዲመጣጠን ያደርጋል። የተረጋጋ የስኳር መጠን እንዲኖራቸው ያደርጋል ማለት ነው። ብዙ ጊዜ የስኳር ታካሚዎች ስፖርት ሲሰሩ የተወሰነ ጣፋጭ ነገር በልተው እንዲሰሩ ይመከራል። ምክንያቱም ሃይፖግላይሴሚያ እያልን የምንጠራው ሁኔታ እንዳይፈጠርና ስኳራቸው ዝቅ እንዳይል ለማድረግ ነው ተብሎ ስለሚታሰብ ስለዚህ ለመጀመሪያ ቀን 10 ደቂቃ 15 ደቂቃ እያልን ከዛ በመጀመር ከፍ እያሉ እንዲሰሩ ይመከራል ማለት ነው። ሌላው የስኳር መጠን መከታተል አለባቸው። በተለይ ብዙ ጊዜ የስኳር መጠናቸውን በ24 ሰዓት ውስጥ 2 እንዲለኩ ይመከራል ማለት ነው። ምክንያቱም በየጊዜው ያላቸው የስኳር መጠን ስታተሳቸውን ለማወቅ አጠቃላይ የስኳር ሂደት ምን ሁኔታ ደረሰ፣ እንዲሁ ደግሞ እንዴትስ እየተቆጣጠረ ነው፣ የስኳር መጠኑ ምን ደረጃ ደርሷል የሚለውን ለመለየት እጅግ በጣም አስፈላጊ ነው ማለት ነው። ሌላው መድኃኒትን በአግባቡ እንዲወስዱ ይመከራል ማለት ነው። ሶስተኛ ማለት ነው። በተለይ
የስኳር ታካሚዎች በሚዋጥ እንዲሁም ደግሞ በኢንጀክሽን የሚሰጡ የተለያዩ ኢንሱሊኖች አሉ። ስለዚህ እነዚህ መድኃኒቶች ሰዓትን ሳያዛቡ በተሰጣቸው ወይም ደግሞ ሐኪማቸው ባዘዛቸው የተሰጣቸውን ዶዝ በሰዓት ሳያዛቡ መውሰድ እንዳለባቸው እና በተለይ ደግሞ ሰዓት ሲሸራርፉና ብዙ ጊዜ እንትን ሲሉ የስኳር ሂደት እንዳይዛባ በማድረግ እና ከስኳር ጋር ተያይዞ የተለያዩ ኮምፕሊኬሽኖች እንዳይፈጠሩ በማድረግ ትልቅ አስተዋጽኦ ስላለው የስኳር መጠንን በተለይ ስኳር መጠንን ከለኩ በኋላ መድኃኒታቸውን በአግባቡ እንዲወስዱ ይመከራል ማለት ነው። አምስተኛ ድንገተኛ አደጋዎችን መለየት አለባቸው ማለት ነው። በተለይ ሃይፖግላይሴሚያ እያለ የምንጠራው ሁኔታ መለየት እንዲሁም ደግሞ ከነበራቸው ሁኔታ ወይም ደግሞ ከነበራቸው ስታተስ ጋር በማገናዘብ ስኳራቸው ከፍና ዝቅ ሲል ሁኔታቸውን መለየትና ማስተዋል እንዳለባቸውም የዓለም የጤና ድርጅት ያትታል ማለት ነው። ሰባተኛው እና የመጨረሻው የእግር እንክብካቤ ወይም ደግሞ አጠቃላይ ዳያቤቲክ ፉት አልሰር እያልን የምንጠራው ሁኔታ እንዳይፈጠር የእግራቸውን በአግባቡ እንዲንከባከቡ በአግባቡ እግራቸውን እንዲታጠቡና እንዲያጸዱ ይመከራል። ብዙ ጊዜ ጠባብ ጫማዎች እንዲለብሱ አይመከርም። በሙቅ ውሃ እንዲታጠቡ አይመከርም። እንዲሁም ደግሞ በተለይ እግራቸውን አደጋ ላይ ሊጥል የተለያዩ ጫማዎችን ሁኔታ ካልሶችን የተለያዩ ነገሮችን እንዲያደርጉ አይመከርም። ስለዚህ ማድረግ ያለባቸው በተለይ ንጽህናቸውን በአግባቡ እንዲጠብቁ የስኳር ታካሚዎች ይመከራል። ከዚህ ጋር ተያይዞ በተለይ ስኳር እግራቸው እንዳይደርቅ ክራክ እንዳያደርግና ለአደጋ ተጋላጭ የሆኑ ሁኔታዎችን መቀነስ በጣም አስፈላጊ ነው። እግራቸውን ከታጠቡ በኋላ ማድረቅና በአግባቡ ቅባት መቀባት እና አንዳንድ ነገሮችን አንዳንድ አሉታዊ ነገሮችን ሊፈጥሩ የሚችሉ ነገሮችን መቀነስ እና ማስተካከልም ለስኳር ታካሚዎች እጅግ በጣም አስፈላጊ የሚባል ትምህርት ነው ተብሎ ይታሰባል ማለት ነው። ስለዚህ እነዚህን ነገሮች መተግበር፣ ምግቦችን መርጦ መመገብና ምንም ምግቦችን ማስወገድ አለባቸው የሚለውን መለየት ለስኳር ታካሚዎች መሰረታዊ ነገሮች እንደሆኑ የዓለም የጤና ድርጅት ያትታል ማለት ነው። ዛሬ በዚህ ቪዲዮ የስኳር ታካሚዎች ምንም ምግቦችን መመገብ አለባቸው፣ መመረጥ የሌለባቸው ምግቦችስ እነማን ናቸው፣ እንዲሁም ደግሞ ምን ሁኔታዎችንስ መተግበር አለባቸው የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።